ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራሜ ላይ አንድ ውድ እንግዳ ይዤላችሁ ቀርብ ያለው ከዚህ እንግዳ ጋር ጥሩ ቆይታ የምናደርግ ይሆናል። በፕሮግራማችን የምትማሩበት የምታተርፉበት ይሆናል ብዬ ተስፋ አድርጋለሁ። እንግዲህ ራሱን ያስተዋውቅና ቀጥታ ወደ ጥያቄዎች ማልፍ ይሆናል። እንግዲህ እስቲ ራስን ለተመልካቾች። አመሰግናለሁ ቢኒያም። ስሜ መጽሐፈ እዝራ እባላለሁ። ታሪክ ላይ የተወሰነ ልዩ ዝንባሌ ስላለኝ ያው በተቻለ መጠን ለማንበብ ለማወቅ ሞክራለሁ። ያው ያለኝን እውቀት ለማጋራት ሞክራለሁ። ኢትዮጵያ እንግዲህ ሰፊ ሀገር ነበረች በተለያየ ወቅት ማለት ነው። ግን ከዛ በኋላ ሶማሊያን፣ ጅቡቲን፣ ኤርትራን በተለያየ ምክንያቶች አታለችና አሁን ያለችዋ ኢትዮጵያ ባህር አልባ ወደብ አልባ ሆናለች ማለት ነው። እነዚህ ባህሮቻችን ወደቦቻችን ደግሞ ሶማሊያ፣ ጅቡቲና ኤርትራ ውስጥ ያሉ ቦታዎች ናቸውና እነዚህን እንዴት አጣን? ከዚህ እንነሳና እስቲ ወደ ቀጣይ ጥያቄ ብናልፍ። እሺ አመሰግናለሁ ቢኒያም። ያው ኢትዮጵያ አሁንም ትልቅ ሀገር ነች። ግን ወደ ጥያቄ ስመጣ እነ ኤርትራ፣ ጅቡቲ፣ ሶማሊያ ያው አሁን ሙሉ በሙሉ ራሳቸውን የቻሉ ነጻ ሀገሮች ናቸው። ታሪክን ወደ ኋላ ካየን ነው ከሺህ ዓመታት በፊት የነበረውን ብናይ ያው የአክሱማይት ስልጣኔ አክሱማይት ኪንግደም የሚባለው አለ የሰሜኑን ኢትዮጵያ ክፍል እና አሁን ላይ ደግሞ ኤርትራን የሚነካ ኢምፓየር ወይ ኪንግደም ነበር ማለት ነው። ይሄም ሲቪላይዜሽንን ያው ኤንሸንት የሆነ ሲቪላይዜሽን የተዋወቀበት ጊዜ ነው ማለት ነው። ይሄ ኢምፓየር ይሄ ኪንግደም ቤዝ ያደረገው ንግድ ላይ ነው፣ የቀይ ባህር ኮሪደር ላይ ማለት ነው። እነ አዶሊስ ፖርቶች ያው የምናውቃቸው በወቅቱ ያው አክሱማይት ኪንግደም በጣም በንግድ እንቅስቃሴው በጣም የሚታወቅ የሆነ ስርወ መንግስት እንደነበረ ነው የሚያሳየው። ዋናው ግን ቀይ ባህር ላይ ስለሆነ ነው። ምክንያቱም ቀይ ባህር ዓለምን ኮኔክት የሚያደርግ ነው። ከህንድ፣ ከቻይና፣ ከአረቢያ ወደ አፍሪካ፣ አውሮፓ ያሉ ሀገሮችን በደንብ ኮኔክት የሚያደርግ ኮሪደር ስለሆነ ስልጣኔው ባህር በር ላይ ቤዝ ያደረገ ነበር። ለዛ ነው እንግዲህ የአክሱማይት ኪንግደም በጣም አድጎ የነበረው በወቅቱ ማለት ነው። ሶ ያን ካየን አክሱማይት ኪንግደም እስከ 78ኛው ክፍለ ዘመን ጀምሮ አክቲቭ ነበር። ከዛ በኋላ ያው መዳከም ይጀምራል ማለት ነው እና የሜዲቫል ሂስትሪውንም ካየን ወደ ምስራቅ አካባቢ ያለውን የአዳል፣ ይፋት፣ ሱልጣኔት ሂስትሪዎችን ካየን የነ ሶማሊያ ላይ አሁን ላይ ያሉት እነ ጅቡቲ ላይ ቤዝ የሚያደርግ ስልጣኔ ነበር ማለት ነው እና እነዚህም አጠቃላይ ስልጣኔዎች በብዛት ከባህር በር ጋር ከፍተኛ ቁርኝት አላቸው። ንግድ እንቅስቃሴውን ለማሳለጥ ማለት ነው ከሌሎች ሀገሮች ጋር ማለት ነው። ስለዚህ በእነዚህ ጊዜዎች እንግዲህ አሁን ላይ ያለችውን ኢትዮጵያ ካርታ ላይ ያለችው ባትኖርም እንግዲህ ምናቃት ኢትዮጵያ የነበረችው ባህር በር ላይ ዲፔንድ ያደረገ ስልጣኔ እንደነበራት ታሪክ ያሳያል ማለት ነው። ስለዚህ እነ ኤርትራም አሁን የቅርብ ታሪኮችን ብናይ ኤርትራ ሙሉ በሙሉ ነጻ ሀገር ሆና በሪፍረንደም ስትገነጠል 1985 ዓ.ም ላይ ያው ኢትዮጵያ የባህር በሯን አጣች ማለት ነው። ቅኝ ግዛት ላይም ደግሞ ሀያላን ሀገራት ቅኝ ገዢዎች እነ ፈረንሳይ፣ እነ እንግሊዝ፣ እነ ጣሊያን ምስራቅ አፍሪካ ያሉ ሀገሮችን ኮንትሮል ሲያደርጉ ፈረንሳዮች እነ ጅቡቲን፣ እንግሊዝና ጣሊያን ደግሞ ሶማሊያን ኮንትሮል ሲያደርጉ ያው የኮሎኒያል የቅኝ ግዛት ቦርደሮች ወሰኖች ተሰመሩ። እነዛ መስመሮች ደግሞ ኢትዮጵያን ባህር በር አልባ ሀገር ነው ያደረጋት ማለት ነው። ስለዚህ በታሪክ ላይ እንደምናየው ኢትዮጵያ ስልጣኔ ሞር የባህር በር ላይ ፎከስ ያደረገ ነው። በተለያዩ ምክንያቶች ደግሞ አሁን ኢትዮጵያ የባህር በሯን አጣለች ማለት ነው። ጠራ አርገን ብናልፍ ብዬ የማስበው ሶማሊያን እንዴት አጣን፣ ጅቡቲን ስፔሲፊክ እንዴት አጣን? ኦኬ ኤርትራን እንኳን ብዙዎች የቅርብ ጊዜም ስለሆነ እናውቀዋለንና እነዚህ ሁለቱ ብዙ ጊዜ የሚባሉ አንዳንድ አባባሎች አሉና እነዛ ስልክ ናቸው ወይ? ለምሳሌ ጅቡቲ ተሽጣ ነው አይነት እነዚህ ነገሮች አሁን ስናይ የቅኝ ግዛት ዘመንን 19ኛው ክፍለ ዘመን መጨረሻ አካባቢ ያሉ እንቅስቃሴዎችን ማየት እንችላለን። ቅኝ ገዢዎች ወደ እነዚህ ሀገሮች ሲመጡ ማለት ነው። ያው ጣሊያኖች ወደ ኤርትራ ገቡ። እሺ ከዛ ፈረንሳዮች ደግሞ ያው ኦቦክ የሚባልን ግዛት አፋር፣ ሶማሌ እና ኢሳ ጎሳዎች ኦቦክን ገዝተው ነው የገቡት ማለት ነው ወደ ጅቡቲ። ከዛ ቀስ በቀስ ያው ጅቡቲ ወይ ፍሬንች ሶማሌላንድ የምትባለው ቦርደር ወይ ወሰን ወጣ ማለት ነው። ሌላም ደግሞ እንግሊዞች ወደ ሶማሌላንድ ሲመጡ፣ ጣሊያኖች ወደ አሁን ላይ ባለው ሶማሊያ ሲመጡ እንግዲህ በወቅቱ የ19ኛው ክፍለ ዘመን መጨረሻና 20ኛው ክፍለ ዘመን መጀመሪያ አካባቢ አጼ ምኒልክ ነበር
የኢትዮጵያ መሪ ማለት ነው። የአድዋ ድል አለ። ኢትዮጵያም አሁን የምናውቃት ኢትዮጵያም በጣም በከፍተኛ ተጋድሎ ነው ነጻነቷን ያገኘችው እንጂ ቅኝ ግዛት ውስጥ ትወድቅ ነበር በጣሊያን። ከፍተኛ ሙከራዎች ተደርገው በተለያዩ ጦርነቶች ኢትዮጵያ ድል አድርጋ መጨረሻ ላይ ያው የአድዋ ድል አለ። ሙሉ በሙሉ ኢትዮጵያ ነጻነቷን ያወጀችበት ማለት ነው። በጣሊያን ቅኝ ግዛት ውስጥ እንዳልሆነች ያስመሰከረችበት ድል አለ። ከዛ ድል በኋላ የተለያዩ ትሪቲዎች፣ ውሎች ተፈርመዋል ከነ ፈረንሳይ፣ እንግሊዝ፣ ጣሊያን ምናምን የመሳሰሉ ሀገሮች ጋር ማለት ነው። በዛ ወቅት ነው አሁን የኮሎኒያል ቦርደር እነዛ ቅኝ ገዢዎች ቀድመው ይዘው ስለነበረ በቅኝ ግዛት ጊዜ ይዘው ስለነበረ የተለያዩ ውሎችን ከኢትዮጵያ መንግስት ጋር አደረጉ ማለት ነው። ይህንን ማድረጋቸው ደግሞ ኢትዮጵያ አንደኛ በወቅቱ የነበሩት እንግዲህ የኢትዮጵያ መሪዎች የቀረችውም ኢትዮጵያ በቅኝ ግዛት የምትወድቅ ነች ኦልሬዲ ማለት ነው። ስለዚህ አሁን አድዋ ድል ላይ ለምሳሌ አፄ ምኒልክ ያገኙትን ድል ማስመስከር አለባቸው። ዓለም አቀፉ ኮሚኒቲ ኦር የተለያዩ ሀገሮች ያንን ማወቅ አለባቸው። በዛ ምክንያት ከነዚህ ሀያላን ሀገሮች ጋር የተለያዩ ውሎችን አድርጓል። ለምሳሌ ፈረንሳይን ካየን ፈረንሳይ ጅቡቲን እንደምትገዛ ቦርደሩ ታውቋል ማለት ነው። ፈረንሳይም የባቡር ሀዲድ እንደገነባች ለኢትዮጵያ የ100 ዓመት የሚቆይ ነው የባቡር ሀዲድ ውሉ ማለት ነው። ባቡር ሀዲዱን ለመገንባት ለማስተዳደር የሚል ማለት ነው። እንደዚህ አይነት ውሎች አሉ እና ኦጋዴንም በፊት አሁን የሶማሊያ ነበረ፣ የሶማሊያ አካል ነበረ ግን በነበሩ ውሎች በአፄ ምኒልክ ጊዜ ኦጋዴን የሚባለው የኢትዮጵያ ክፍል የኢትዮጵያ እንዲሆን ተደርጓል ማለት ነው። በእንደዚህ አይነት ምክንያቶች ቀድመው እነዚህ ቅኝ ገዢዎች ይዘው ስለነበረ የሚገቡትም ያው በባህር በኩል ነው። እነዚህ ቅኝ ገዢዎች ከአውሮፓ ምናምን እየመጡ በባህር በኩል አድርገው ነው የሚቆጣጠሩት አካባቢዎቹን ቀድመው ተቆጣጥረው ነው እያስፋፉ የሚሄዱት ግዛታቸውን ወደ መሀሉ አገር ማለት ነው። እና በዛ ምክንያት እንግዲህ ኢትዮጵያ ደግሞ ዳር ድንበሯን ኢትዮጵያ አሁን ላይ ያለችውን ካርታ ማለት ነው አስጠብቃለች በአፄ ምኒልክ ጊዜ ማለት ነው። በአድዋ ድል ከዛም በፊት በነበሩ የተለያዩ አነስተኛ ጦርነቶች ማለት ነው ከጣሊያን ጋር ባደረገቻቸው። ስለዚህ ይሄ ነፃ የሆነ አገርም ራሱ መትረፉ ትልቅ ነገር ነው። ምክንያቱም በከፍተኛ ተጋድሎ ነው የአድዋ ድል የተገኘው እና ኢትዮጵያ የጥቁር ሕዝብ ኩራት የሆነውን የአድዋ ድልን አስገኝታለች። ቅኝ ግዛት ውስጥ እንደማትወድቅ አስመስክራለች እና ይሄ ሁሉ ተጋድሎ የተደረገበት ነገር ነው እና ሌሎቹ ቦታዎች ግን ቀድሞ የተያዙ ስለሆኑ እና አሁንም የኢትዮጵያ ነጻነት የኢትዮጵያ ሉዓላዊነትን ለማስመስከር የተደረጉ የተለያዩ ውሎች ናቸው በወቅቱ የተደረጉት ማለት ነው በኢትዮጵያ መሪዎች። ለኢትዮጵያ አሁን ላለችበት ሁኔታ እንግዲህ እንግሊዝ፣ ፈረንሳይና ኢጣሊያን በጣም ከፍተኛ እንትን አላቸው ማለት እንችላለን ማለት። አዎ ምስራቅ አፍሪካ ላይ እነዚህ ሀገሮች ፕሬሰንስ ወይ ቦታ ስላላቸው ከፍተኛ አስተዋጽኦ አላቸው። አሁን ላይ ለተፈጠሩት የተለያዩ ክስተቶች የቅኝ ግዛት አጠቃላይ ኢንፍሉዌንሱ እጅግ ከፍተኛ ነው በኢትዮጵያ ብቻ ሳይሆን በሌሎች አፍሪካ ሀገሮች ላይ ማለት ነው። ስለዚህ እነዚህ ቅኝ ገዢዎች ከፍተኛ አስተዋጽኦ አላቸው አሁን ላይ ላሉት ወሰኖች ያሉት የባህር በር ጉዳዮች ማለት ነው። ጥሩ እሺ፣ እንግዲህ አሁን ላይ የአፍሪካ ቀንድን ስናይ በቀይ ባህር ጉዳይ ላይና በቀጠናው በጣም እጅግ በጣም መነጋገሪያ የሆነ ጂኦፖለቲካዊ ጉዳይ ነው ይሄ የቀይ ባህር ጉዳይ እና የአፍሪካ ቀንድ ቦታዎች ማለት ነው። ምንድነው ምክንያቱ? መሰረታዊ ምክንያቱ ምንድነው? የዓለም ሀገራት በዚህ ቦታ ላይ ምን የተለየ ነገር ስላለ ነው? ጥሩ ያው ቀይ ባህር አንደኛ ስትራቴጂክ ሎኬሽኑ በጣም ጠቃሚ የሚባል ቦታ ላይ ነው። ኮኔክት የሚያደርግ ነው ዩሮፕን፣ አፍሪካን ከኤዥያ፣ ከቻይና፣ ከህንድ ከተለያዩ ሀገሮች ማለት ነው። ስለዚህ ይሄ ቦታ ወሳኝ ነው ማለት ነው። ኢንተርምስ ኦፍ አሁን ንግድ ትሬድ እንቅስቃሴ ካየን ከ10 እስከ 15% በላይ የሚሆነው የዓለም ንግድ ግሎባል ትሬድ የሚያልፈው በዚህ በኩል ነው። ቀይ ባህር አለ። ቀይ ባህርን ወደ ሜዲትራኒያን ባህር ደግሞ የሚያገናኘው የስዊዝ ካናል አለ። በዚህ ኮሪደር የሚያልፈው የንግድ እንቅስቃሴ እጅግ ከፍተኛ ነው ማለት ነው። ስለዚህ ተፈላጊ ነው ማለት ነው የንግድ እንቅስቃሴውን ለማሳለጥ። ሀያላን ሀገሮችም ደግሞ ሚሊታሪ ቤዛቸውን እንደዚህ ጎረቤት ሀገሮች ላይ ሁላ እያስቀመጡ ነው። ምክንያቱም አንደኛ ሎኬሽኑ በጣም ከፍተኛ ጥቅም አለው። ሚድል ኢስትን በደንብ ኮንትሮል ለማድረግ ይጠቅማል። ኤዥያን ከኢሮፕ አፍሪካ የሚያገናኝ ቦታ ስለሆነ እና ይሄ ትሬዱንም በደንብ የሚያሳልጥ ቦታ ስለሆነ የሀያላን ሀገሮች ፍላጎት አለ በከፍተኛ ሁኔታ ይሄን አካባቢ መቆጣጠር። ምክንያቱም እዚህ ቀጠና ላይ ችግር አለ ማለት ትሬዱም እንዳልኩ ሎጂስቲክሱም ችግር ውስጥ ሊወድቅ ይችላል ማለት ነው። ስለዚህ ከፍተኛ ጥቅም ስላለው ያ አካባቢ ሴንሲቲቭ ይሆናል ማለት ነው እና በዛ ምክንያት ነው ሀያላን ሀገሮችም እዚህ ምስራቅ አፍሪካ የአፍሪካ ቀንድ ላይ ያሉ ሀገሮችም በከፍተኛ ሁኔታ ይሄን አካባቢ የሚመለከቱት ማለት ነው። ኦኬ እንደው አሁን ካነሳው አንጻር
እዚህ አካባቢ ላይ ሚሊተሪ ቤዛቸውን ወደ 11 ታላላቅ ሀገሮች ገንብተው አሉ። ከተለያየ ከሩቅ ቦታ መጥተው ማለት ነው። ኢትዮጵያ ደግሞ ለዚህ ባህር በጣም ቅርብ ሆና ኦልሞስት ስፔሻሊ ለአሰብ ከኢትዮጵያ ድንበር 60 ኪሎ ሜትር ርቀት ላይ የምትገኝ ቦታ ናት እና ኢትዮጵያ ይህንን ወደብ እንዳትጠቀም ተደርጋለች። እውነት ለዘመናት ኢትዮጵያ ወደብ አልባ ነበረች ወይ? በኢትዮጵያስ በቀይ ባህር ተደራሽነት ዙሪያ ምን አይነት ታሪክ ነው ያለው? ቅድም እንዳልኩት ሂስትሪ ላይ እንዳየነው ኢቭን የጥንት ስልጣኔ የሚባለው የአክሱማይት ኪንግደም የባህር በር ላይ ፎከስ ያደረገ ነው፣ ዲፔንድ ያደረገ ነው ብያለሁ። የንግድ እንቅስቃሴው ያደገው የባህር በር ስላለ ነው። ለረዥም ጊዜ ታሪክ እንደሚያሳይ ኢትዮጵያ የባህር በር ነበራት ማለት ነው። የቅርብ አሁን የዛሬ 50 60 እስከ 100 ዓመት ታሪክ ያለውንም ብናይ ከቅኝ ግዛት በፊትም ያው ከቅኝ ግዛት በኋላ ኤርትራ ሙሉ በሙሉ በጣሊያን ስር ስለነበረች የአሰብ ወደብን ኢትዮጵያ ትጠቀምም ነበረ። ግን ከኤርትራ ሪፍረንደም ከኤርትራ ከኢትዮጵያ ጋር በፌዴሬሽን ከተዋሃደች በኋላ ያው አሰብ ወደብ በዋናነት ሜጀር የሚባል ፖርት ነበረ። አንደኛ እንዳልከው ቅርበቱ ለኢትዮጵያ በጣም ቅርብ ርቀት ላይ የሚገኝ ነው። በደንብ ፖርቱን ለምንተዋል እና ለምሳሌ ሌላው የምጽዋ ወደብ የሰሜኑን ክፍል የኤርትራን ምናምን ሰርቭ ቢያደርግ ሌላውን የማዕከሉን የኢትዮጵያ ክፍል እና የቀሩትን ክፍሎች በደንብ ማዳረስ ቅርብ ሆኖ ማገልገል የሚችለው የአሰብ ወደብ ነው ማለት ነው። ስለዚህ በታሪክ ላይ እንዳየነው የጥንቱንም የማህሉንም ለረጅም ጊዜ ኢትዮጵያ ባህር በር እንደነበራት ያሳያል ማለት ነው። ባህር በር አልባ የሆነችበት አጋጣሚ በታሪክ ያው ሪሰንትሊ ባሉት ነገሮች ናቸው፣ የቅርብ ጊዜ ክስተቶች ናቸው እንጂ ለረጅም ጊዜ ኢትዮጵያ የባህር በር ነበራት ማለት ነው። ምንድን ነው ሪዝኑ? እንደ የሪሰንቱን እናንሳና ምን ነበር እንድታጠፋ? እንግዲህ ያ የሪሰንቱ ማለት ያ የኤርትራ ሪፈረንደም ነው። እንግዲህ ያ ኤርትራ ሪፍረንደም ሲሆን አይ ቲንክ እንግዲህ በዛ ታይም የሚታሰበው ነገር ኢትዮጵያና ኤርትራ ወንድማማች ሀገሮች ስለሆኑ ይሄ ፍሬንድሺፑ ይቀጥላል፣ ኢትዮጵያ የአሰብ ወደብን ትጠቀማለች ሚል ኤክስፔክቴሽን ነበረ ብዬ አስባለሁ። በወቅቱ እንደዚህ ሎንግ ስታንዲንግ የሆኑ መዘዞች እንደሚያመጣ ወይ አልታሰበም ነው ማለት ነው በወቅቱ እና ያ ስለነበረ እንደውም ከኤርትራ መገንጠል በኋላ ለተወሰነ ጊዜ ኢትዮጵያ ስትጠቀም ነበር የአሰብ ወደብም ማለት ነው። ከዛ በኋላ በኢትዮጵያና ኤርትራ የቦርደር ኮንፍሊክት ጦርነት በኋላ ነው ሙሉ በሙሉ የሁለቱ ሀገሮች ግንኙነት የተቋረጠው ማለት ነው። ያኔም ያው አሰብ ሙሉ በሙሉ እንዲቆም ተደርጎ ያው አባንደንድ የሆነ የፖርት ፋሲሊቲ ነው አሁን ላይ ማለት ነው። እና በዛ ምክንያት ነው ሉዝ የተደረገው ማለት ግን ነበሩ የተለያዩ አጋጣሚዎች በዛ ታይም ኔጎሽት ማድረግ። ምክንያቱም ኢትዮጵያ በጣም ትልቅ ሀገር ነች። በጣም ከ130 ሚሊዮን ሕዝብ የሚጠጋ ያላት ሀገር ነች። ካየነው የኢትዮጵያን ሎኬሽን ለባህር በር በጣም በቅርብ ርቀት ላይ የምትገኝ ነው። በታሪክም እንዳየነው ኢትዮጵያ የባህር በሮች ነበሯት እና እነዚህ ሁሉ ምክንያቶች እያሉ ኢትዮጵያን የባህር በር ማጣቷ ያው የሚያሳዝን ነገር ነው እና እንግዲህ በአሁን ባልኩ መንገዶች በኤርትራ ሪፈረንደም ኢትዮጵያ የባህር በሯን ምክንያቱም እንግዲህ ኤርትራ ስትገነጠል ሙሉ በሙሉ ይዛ የነበረው የኮሎኒያል ቦርደር አለ፣ የተሰመረው ቦርደር ማለት ነው። የጣሊያን ኤርትራን ስትገዛ የተሰመረው ቦርደር ማለት ነው። ሙሉ የቀይ ባህር ኮስት ላይ የያዘው እና የደጋማው የኤርትራን ክፍል የያዘው የኤርትራ ካርታ አለ አሁን ላይ የምናውቀው ሙሉ በሙሉ ያ ነው የተገነጠለው ማለት ነው። ሶ ኢትዮጵያ ሙሉ በሙሉ የባህር በር አልባ ሀገር አረጋት ማለት ነው። ግን እድሎች ነበሩ፣ ኔጎሽት ማድረግ ይቻል ነበር። ምክንያቱም በጣም ብዙ ሕዝብ ስለሆነ ኢትዮጵያ ያላትና ወደብ ስለሚያስፈልጋት። አሰብ የኤርትራ ነው ወይስ የኢትዮጵያ? በዋናነት እንግዲህ ኢትዮጵያ ስትጠቀምበት የነበረው ኢትዮጵያና ኤርትራ ከኢትዮጵያ ጋር በፌዴሬሽን ከተዋሃደች በኋላ ፕላስ ደግሞ በንጉሱ በአፄ ኃይለ ሥላሴ ጊዜም ያው 14ኛ ክፍለ ሀገር ሆናለች ኤርትራ። ያኔ አሰብ በደንብ ተስፋፋ፣ ፋሲሊቲዎች ተሰሩ፣ አሁን ነዳጅ ማጣሪያ የመሳሰሉት ያኔ ፕራይመሪ ወደብ ሆነ ማለት ነው። አሰብ የኢትዮጵያ ሜጀር የሚባል ማለት ነው። አብዛኛው የንግድ እንቅስቃሴ የሚከናወነው በአሰብ ወደብ በኩል ነው ማለት ነው። ስለዚህ ከቅኝ ግዛት በኋላ በነበረው ጊዜ ለረጅም ጊዜ ኦልሞስት ለ40 ምናምን ዓመት ያህል በንጉሱ ጊዜ ማለት ነው ኢትዮጵያ በዋናነት የአሰብ ወደብን ስትጠቀም ነበር ማለት ነው። ለንግድ እንቅስቃሴዎቿም ለዚህ ለባህር ኃይልም ማለት አሰብ አሁን የቅርብ ጊዜ የደርግ ጊዜንም ብናይ ራስ ገዝ አስተዳደር ነበር። ኦልሞስት ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትዋሃድ ከዛም በኋላ 14ኛ ክፍለ ሀገር ስትሆን ሙሉ በሙሉ ፌዴሬሽኑ የለም፣ በቃ ሙሉ በሙሉ የኢትዮጵያ አካል ነች ማለት። ስለዚህ በዛ ጊዜ አሰብ በዋናነት ኢትዮጵያን የሚያገለግል የኢትዮጵያ ሜጀር ዋና ወደብ ነበር ማለት ነው። ስለዚህ አሰብ የኢትዮጵያ ነበር ማለት ነው፣ የቅርብ ጊዜውን ታሪክ ስናየው ማለት ነው። ሶ አሁን እንግዲህ ኤርትራ ነጻ ሀገር ስትሆን ነው ኤክስፔክት የተደረገው ኦር ብዙ ሀገሮችም ኢቨን ዌስተርኖችም
ኤክስፔክት ያደረጉት አሰብ የኢትዮጵያ ሆኖ እንደሚቀጥል ነው። እዛ ጋር መስማማት ይቻል ነበር፣ መነጋገር ይቻል ነበር። ምክንያቱም በዋናነት አሰብ ኢትዮጵያን ነው ሲያገለግል የነበረው ነው። ኦልሞስት የኢትዮጵያ ከፍተኛ ቁጥር ያለው በቃ ኦልሞስት ማለት ይቻላል ሁሉም የንግድ እንቅስቃሴ ኢትዮጵያን ነው እያገለገለ የነበረው ማለት ነው አሰብ። ሶ ለዛ አሰብ የኢትዮጵያ ሆኖ መቅረት የሚችልበት አጋጣሚ ነበር ማለት ነው በደንብ ድርድር ቢደረግ። አሁን እያወራን ያለ ነው በኮንፌዴሬሽን ወደ ኢትዮጵያ ከመጣችበትን ጊዜ ነው እያወራን ያለ ነው። ከዛ በፊትስ የኢትዮጵያ አካል ሆና ታውቃለች ወይ ኤርትራ? ብዙ ጊዜ የምንሰማቸው ኤርትራውያኖች ራሱ ሲናገር እኛ ከኢትዮጵያ ጋር አልነበርንም፣ ጀስት ቀኝ ግዛት ውስጥ ነው የነበር ነው ይላሉና ይህንን ከታሪክ አንጻር እስቲ ቀደም እንዳልኩት አክሱማይት ኪንግደም ጊዜ በዋናነት ኤርትራ አዶሊስ የሚባለው አሁን ላይ ኤርትራ ውስጥ ነው የሚገኘው። ባሶ አክሱማይት ኪንግደም ኤርትራንም ኢትዮጵያን የያዘ ነው። ዞሮ ዞሮ ኢትዮጵያ ነች። ኤርትራና ኢትዮጵያ በባህል በሃይማኖት በተለያየ ነገር በጣም የተዛመዱ ተመሳሳይ የሆኑ ወንድማማች ሀገሮች ናቸው። ስለዚህ ያው አሁን የቅርብ ክስተት ነው የተለያዩ ሀገር መሆናቸው። ምክንያቱም እንደ አንድ እንትን የሚታዩ ነበሩ ማለት ነው። ቅኝ ግዛት በኋላ የተፈጠሩ ካርታዎች ናቸው ነገሮችን ብዙ ነገሮች የቀየሩት ማለት ነው። ከዛም በኋላ ኤርትራን ስናይ በኦቶማን ቱርኮች ተገዝተዋል ለረጅም ጊዜ ማለት ነው። ግብጾችም ኮንትሮል አድርገው ነበር ሞሮን የቀይ ባህር ኮስት ላይኑን ማለት ነው። ጣሊያኖች ከግብጾች በኋላ ማለት ነው 1867ዎቹ ምናምን አካባቢ ላይ ግብጾች ለኦልሞስት ለ20 ምናምን ዓመት ያህል ኮንትሮል አደረጉ ኮስት ላይኑ ነው በብዛት ማለት ነው የባህር በር አካባቢ ያለበትም ማለት ነው። ከዛ ደግሞ ያው ጣሊያኖች ኮንትሮል አደረጉ። ጣሊያኖች ሲወጡ ደግሞ እንግሊዞች ኦልሞስት ለ10-11 ዓመት ያህል የእንግሊዝ መንግስት አስተዳደረ ኤርትራን። ከዛ ወደ ኢትዮጵያ ጋር በፌዴሬሽን ተዋሃደች ማለት ነው። ሶ ሩቱን ካየ ነው ኦፍ ኮርስ ኢትዮጵያና ኤርትራ ተመሳሳይ ሀገሮች፣ ተመሳሳይ ስልጣኔ፣ የጥንት ታሪክ የሚጋሩ ሀገሮች ናቸው። ሶ የቅርብ ክስተቶች የዛሬ 100-150 ዓመት ምናምን የነበሩ ክስተቶች ናቸው። እንደኔ አመለካከት በተለይ የቅኝ ግዛት ክስተት ነው ብዙ ነገሮችን እንዲቀያየር ያደረገው ማለት ነው እንጂ የኢትዮጵያ ፓርት ነበረች። አዎ እንደዛ ነው እንግዲህ የሚያሳየን። ጥሩ እሺ፣ እንግዲህ ኢትዮጵያ ባነሳን ቁጥር ብዙ ጊዜ ለኢትዮጵያ እድገት ማነቆ ተብላ ከምትጠቀስ ሀገር አንደኛዋ ግብጽ ናት። ያው በናይል ወንዝና ቀይ ባህር አካባቢ ላይ የበላይ ሆና ቆይታለች ግብጽ። የኢትዮጵያ መነሳት ምንድን ነው በግብጽ ላይ ሊያሳድር የሚችለው? ታሪካዊ ሚዛን እንዴት ሊቀይረው ይችላል የሚለውን ነገር ብናይ ደስ ይለኛል። የግብጽን ጉዳይ በደንብ ኦኬ። ያው ግብጽ እና ኢትዮጵያ እንግዲህ በጣም የሚነሱ ቶፒኮች ናቸው ማለት ነው። እንግዲህ ለረጅም ጊዜ ግብጽ በተለይ በአባይ ወንዝ ናይል ወንዝ ላይ የበላይነቱን ይዛለች። ለምሳሌ የቅርብ የዛሬ 20ኛው ክፍለ ዘመን ላይ የነበሩ ክስተቶችን ብናይ የተለያዩ ውሎች አሉ። 1929 1959 በፈረንጆች አቆጣጠር የነበሩ ውሎች የሚያሳየው ግብጽ በብቸኝነት የናይል ወንዝን መጠቀም እንደምትችል፣ ፈልገውን አይነት መሰረተ ልማት እዛ ላይ መገንባት እንደምትችል ቬቶ ፓወር ነበር የሰጣት የነበሩ ውሎች ማለት ነው። ለምሳሌ 1929 ላይ እንግሊዝ ኦን ቢሃፍ ኦፍ እንግዲህ ግብጽ ውሎችን አድርጋለች ብቸኛ ተጠቃሚ እንደሆነች። ከዛም በኋላ ደግሞ የነበሩ ውሎች ሱዳንና ግብጽ በናይል ወንዝ ላይ መብት እንዳላቸው የሚያሳይ ይሄ ሁሉ ሲሆን ግን ኢትዮጵያ ሪፕሬዘንት አልተደረገችም፣ አልተሳተፈችም ምንም በሌለችበት። ኦልሞስት ለምሳሌ አባይ ወንዝን ስናይ ከ80% በላይ የሚሆነው የውሃውን ቮሊዩም ኮንትሪቢዩት የምታደርገው ኢትዮጵያ ነች። ኦልሞስት ከፍተኛ ድርሻው የሚይዝ ማለት ነው። ስለዚህ ይሄ ሁሉ የሆነ ኢትዮጵያ ግን አልተሳተፈችም በሚደረጉ የተለያዩ ውሎች። በብቸኝነት ግብጽ ኃይል እንዳላት ቬቶ ፓወር እንዳላት ተደርጎ ነው የተደረጉ የተለያዩ ውሎች ማለት ነው። እና ሪሰንትሊ ግን እንደምናየው ያ ኦል የሆነ ፋሽን ነው ያ እንደማይቻል ማለት ነው። ፌር የሆነ አክሰስ ሁሉንም በማይጎዳ መልኩ ሁሉንም ሀገሮች በማይጎዳ መልኩ ፌር የሆነ አክሰስ ለሚኖሩ አጠቃላይ ናቹራል ሪሶርስስ የትኛውም ሀገር ማድረግ ይችላል። ኢትዮጵያም ያንን ነው እያሳየች ያለችው። ለምሳሌ አሁን በቅርብ የተመረቀው የታላቁ የኢትዮጵያ ህዳሴ ግድብ በደንብ አድርጎ ያሳያል ኢትዮጵያ መብቱ አቅሙ እንዳላት ማለት ነው። በናይል ወንዝ ላይ ግድብ መስራት፣ ኃይልን ማመንጨት፣ የናይል ወንዝን ሪሶርስ መጠቀም እንደምትችል በደንብ አድርጎ ክሊርሊ ያሳይቷል ማለት ነው። እና ሂስትሪ ላይ የነበረው ኦልድ የሆነ ፋሽን የግብጽን የበላይነት ያስቀረ ነው ማለት ነው። ስለዚህ አሁንም ኢትዮጵያ የምትጠይቀው የባህር በር ጥያቄዎች ላይ የግብጾች ኢንፍሉዌንስን ቢኖር ግን ኢትዮጵያ አቅሙ አላት ፒስፉል በሆነ ወይ የትኛውንም ሉዓላዊ ሀገር መውረር ኦር የሆነ አታክ አድርገህ ሳይሆን ፒስፉል አስፐር ኢንተርናሽናል ሎ በደንብ ተደራድረ
የባህር በር የምታገኝበትን እድል ኢትዮጵያ ማመቻቸት አቅሙ አላት። ስለዚህ ያንን ማድረግ ትችላለች። ግን ሂስቶሪካሊ ለረጅም ጊዜ ካየን በሃይማኖትም ካየን ግብጽና ኢትዮጵያ በተለያዩ መልኩ የተዛመቱና ብዙ ግንኙነት ያላቸው ሀገሮች ናቸው። የግብጽን የበላይነት በደንብ የሚያሳይ ነው የነበረው ሂስትሪ። አሁን ላይ ግን አንደኛው ክፍለ ዘመን ላይ ያ ነገር እየተቀየረ ነውና ኢትዮጵያ አቅም እንዳላት፣ ሬዲነሱ እንዳላት፣ ብቃቱ እንዳላት እያሳየች ነው። ይህንን ነው የምታስቀጥለው ማለት ነው። ምን አይነት መንገዶች ይኖራታል ኢትዮጵያ? አሁን ያልከው ነገር አለ፣ ፒስፉሊ ያልከው ነገሮች አሉ፣ ግን መንገዶች ይኖሩታል ወይ ወደ ቀይ ባህር ለመውጣት ማለት ነው? ጀስት አሰብን ማለት ነው። ቀይ ባህር ስል አሰብን ታሳቢ ይደረግልኝና ወደዛ የመመለሻ መንገዶች ምን አይነት ቀዳዳዎች ይኖራሉ? የተለያዩ አማራጮች ሊኖሩ ይችላሉ። መደራደር ሲባል የሁለቱንም ሀገሮች ጥቅም ባማከለ መልኩ ማለት ነው። ሰጥቶ መቀበል የሚባል ሩል ሊኖር ይችላል። በሊዝ ማግኘት ሊሆን ይችላል። የተለያዩ ድርድሮችን በማድረግ ሁለቱንም ሀገሮች በሚጠቅም መልኩ ለምሳሌ አሰብን ኢትዮጵያ መጠቀም ካለባት ከኤርትራ ጋር በምታደርገው ድርድር ኢትዮጵያ ደግሞ የምትሰጠው ነገርም ሊኖራት ይችላል ማለት ነው። በሚኖረው ድርድር ቤዝድ ኦን ኔጎሽዬሽን ነው የሚሆነው ማለት ነው። እዚህ ካሉ ትልልቅ ካምፓኒዎች ሼር መስጠት ሊሆን ይችላል። የሊዝ አግሪመንት ሊሆን ይችላል። በጣም ባነሰ ዋጋ ሊሆን ይችላል። የተለያዩ ጊቭ ኤንድ ቴክ የሚባሉ መርሆች አሉ። የሆነ ነገር ትሰጣለህ፣ የሆነ ነገር ትቀበላለህ ማለት ነው። ሶ ሙቹዋል የሆነ ቤኔፊት ነው የምትፈጥረው እንጂ አንዱ ብቻ እኔ ብቻ ልጠቀም እኔ ብቻ የሚባል ነገር የለም። ሙቹዋል ሁለቱንም ሀገሮች በሚጠቅም መልኩ ድርድሮችን አድርገህ ወደብ ማግኘት የምትችልበትን ነገር ማመቻቸት ይቻላል። ጠንካራ ዲፕሎማሲና በደንብ ኔጎሽዬሽን የሚፈልግ ነገር ነው ማለት ነው። ኦኬ ጥሩ። እንደው የግብጽ ኢትዮጵያን በዚህ ያህል መፍራትና መስጋት ከምን የመነጨ ሊሆን ይችላል? እናውቃለን ጀስት ከቀይ ባህር መውጣትና ከናይል ወንዝ ጋር ሊሆን ይችላል። ግን የኢትዮጵያ እሳቤ ጀስት አብረን እንደግ የሚል እሳቤ ነው። ለምንድን ነው ግብጾች በዚህ ያህል ኢትዮጵያን መቀበል የከበዳቸው? ያው ፊር ነው አንደኛ የሚሆነው። እንዳልኩ አሁን ግብጽ በበላይነት የአባይ ወንዝ የምትቆጣጠር ከሆነ ያ የበላይነት ይነካብኛል ብላ የምታስብ ከሆነ ያው ሁሌ ድንጋጤ ያለ መፍራት ይኖራል ማለት ነው። ኢትዮጵያ አቅሟን እያየች ስትመጣ የኢትዮጵያን አቅም የበላይነቴ እየተወሰደብኝ ነው፣ ኢትዮጵያ መብት ጥያቄዎች እያነሳች ነው፣ ናቹራል ሪሶርሷን እየተጠቀመች ነው፣ ግድብ እየሰራች ነው፣ ሌላም እያረገች ነው የሚባለው ነገር ሲመጣ የበላይነቱ ይነሳና ወይ ባላንስድ ይሆናል ወይ የበታችነት ይኖራል ማለት ነው። ያንን ነገር እንግዲህ የሴኩሪቲ ኢሹ ሆኖ ስለሚወሰድ የህልውና በዛ ምክንያት ይፈራሉ ማለት ነው። ስለዚህ የሚኖሩ ኢትዮጵያ የምታነሳቸውን አጠቃላይ የእድገት ጥያቄዎች እነዚህ የፌር አክሰስ ቱ ናቹራል ሪሶርስስ የናይል ወንዝም ሊሆን ይችላል፣ የፍትሃዊ የሆነ የባህር በር ጥያቄ ነገሮች የኢትዮጵያን የበላይነት ኢትዮጵያ አቅሟን የሚያሳድግ ነገር መሆኑን ስለምትረዳ ግብጽ ያ የበላይነት ደግሞ እንዲወሰድባት ስለማትፈልግ በዛ ምክንያት ነው ፍራቻው የሚመጣው ማለት ነው። ጥሩ። እንደው እስቲ እዚህ ላይ ማለት ነው ኢትዮጵያ አሁን ከረንትሊ በጣም ፍላጎቷ የትኛውም ዓለም እንኳን የሚያውቀው ጀስት ባህር በር ማግኘት ኢንተረስት እንዳላት ይታወቃል። በዚህ ጉዳይ ላይ ደግሞ ግብጽ ዞራ ሶማሊያ ጋር፣ ጅቡቲ ጋር፣ ኤርትራ ጋር ትሄዳለች። እነዚህ ሀገራትም ደግሞ ከግብጽ ጋር ለመለጠፍ ሲሞክሩ እናያቸዋለን። ምንድነው እነዚህ ሀገራት ሊጎዳ የሚችለው? የግብጽን ኦኬ እንረዳው። በዚህ ነው ሶማሊያ፣ ጅቡቲና ኤርትራ ግን ምንድነው የሚያስፈራቸው? ለምንድነው ከግብጽ ጋር ለመቆም ነገሮች እንትን እያሉ ያሉት ከኢትዮጵያ ይልቅ? ያ በእርግጥ እንዳልከው ብዙ ሀገሮች የኢትዮጵያን ማደግ የኢትዮጵያን ማንሰራራት የማይፈልጉ አሉ። እንዳልከው ቅድም እንዳለው ኢትዮጵያ ዶሚኔት እንድታረግ ስለማይፈለግ ማለት ነው። ኢትዮጵያ ሁሌ በድህነት በኋላ ቀርነት ታስራ የቀረች ሀገር እንድትሆን ነው የሚፈልጉ ሀገሮች አሉ። ስለዚህ እነዚህ ማንኛውንም ድርጊት ሊያረጉ ይችላሉ የኢትዮጵያን እድገት የኢትዮጵያን የበላይነት ለማደናቀፍ ማለት ነው። በዚህ ምክንያት የተለያዩ ጊዜያዊ የሆኑ ጥቅሞች፣ ዲስከሽኖች ከግብጽ ጋር ምናምን ሊያረጉ ይችላሉ። ግን ዘለቄታዊ ሊሆን አይችልም። ኢትዮጵያ አሁን በዚህ ባላት አቅም አሁን ባላት ሞሜንተም ኦር አሁን ባላት ፍጥነት የምትሄድ ከሆነ ነገሮች እየተቀየሩ ይመጣሉ ማለት ነው። ያኔ እንግዲህ እነዚህም ሀገሮች ያላቸው አማራጭ ከኢትዮጵያ ጋር ፒስፉል የሆነ ሪሌሽንሽፕ መፍጠር ነው ማለት ነው። ምክንያቱም እነሱም ነው የሚጠቀሙት ማለት ነው። ምክንያቱም ኢትዮጵያ ሁልጊዜ የምታነሳው ጥያቄ ሙቹዋል የሆነ ቤኔፊት ነው ከሁሉም ኔበሪንግ ካንትሪስ ጋር ማለት ነው እንጂ እኔ ብቻ ልደግ ምናምን የሚባል ነገር አይደለም። ይሄ ስለሆነ ነገም እነሱ ተጠቃሚ የሚሆኑበት ነገር ይኖራል ማለት ኢትዮጵያ ስታድግ ሌላውም የጎረቤት ሀገሮች ያድጋሉ።
አጠቃላይ ምስራቅ አፍሪካ እየተሳሰረ ያደገ ይመጣል ማለት ነው። አሁን የሚኖሩ ነገሮች የተለያዩ ግንኙነቶች ከግብጽ ጋር ምናምን ዘለቂታዊ ሊሆኑ አይችሉም። ምክንያቱም ኢትዮጵያ ዋን ዌይ ኦር አናዘር ልታሳካው ትችላለች። የባህር በር ጥያቄውን ፌር በሆነ ወይ ማለት ነው በፍትሃዊ በሆነ ሰላማዊ በሆነ ወይ ካሳካችሁ በኋላ ያለ አማራጭ ምንም ልታረግ አትችልም። በቃ ከኢትዮጵያ ጋር መስማማት አብሮ መስራት ነው የሚሆነው ማለት ነው። እነዚህ የሚሆኑ ነገሮች ጊዜያዊ ይሆናሉ ብዬ ነው ማምነው። ሶማሌላንድ ሀገር ብትሆን ኢትዮጵያ አሁን ጅቡቲ ላይ ያለውን አይነት አክሰስ ማግኘት ትችላለች ከሶማሌላንድ? ኦፍኮርስ ልታገኝ ትችላለች። ምክንያቱም ጅቡቲ ኢትዮጵያ የጅቡቲን ፖርት በመጠቀሟ ጅቡቲ ተጠቃሚ ነች። በጣም ብዙ ገንዘብ ነው የምታገኝባት ማለት ነው። ሶማሌላንድ ለምሳሌ አገር ሙሉ በሙሉ አገር ዲፋክቶ ቀርቶ ሙሉ በሙሉ ነፃ አገር ሆና ቢሆን ኢትዮጵያ የሶማሌላንድ በርበራ ለምሳሌ ወደ የምትጠቀም ከሆነ ሶማሌላንድ ተጨማሪ ገቢ ነው የምታገኝበት። ስለዚህ ጥቅም ነው የሚሆነው ማለት ነው። ምክንያቱም ኢትዮጵያ በጣም ብዙ ሚሊዮን ህዝብ ያላት ሀገር ነች። ከፍተኛ የሆነ ኒድ አለ እንቅስቃሴ ለማድረግ ከባህር በር ጋር የሚያገናኛት ከፍተኛ የሆነ ፍላጎት አለ። የንግድ እንቅስቃሴውን ለማሳለጥ ወደ ኢትዮጵያ የሚገቡ ምርቶች አሉ፣ ከኢትዮጵያ የሚወጡ አሉ። ምክንያቱም ከፍተኛ ህዝብ ስለሆነ ኢኮኖሚ እያደገ ስለሆነ እንደዚህ አይነት ነገሮች ስላሉ ተጠቃሚ ነው የሚሆኑት ማለት ነው። የትኛውም ሀገር ለኢትዮጵያ ፖርት ቢሰጥ ወደብ ቢሰጥ ይጠቀማል እንጂ የሚጎዳ አይሆንም ብዬ ነው ማምነው። እንደው ዲፋክቶ ስቴትን ካነሳ ነው ነገር እንበልበት ብዬ ስላሰብኩ ነው። አሁን ኢትዮጵያና ኤርትራ በዛን ወቅት እንግዲህ የደርግን መንግስት አሸንፈው ሲመጡ ኢትዮጵያ እውቅና ባትሰጣት ኖሮ ኤርትራ ላይክ ዲፋክቶ ስቴት ሆና ነበር ልትኖር የምትችለው። እንግዲህ የኢትዮጵያ መልካም ፈቃድ ሆኖ ኤርትራ ሀገር እንድትሆን ሆናለች እና ዲፋክቶ ስቴት ማለት ምንድን ነው? ማለት በራስ ከረንሲ እስከተጠቀምክ በፌዴራሉ መንግስት እስካልታዘዝክ ድረስ ዲፋክቶ ስቴት ሆኖ መቆየቱ ምንድን ነው ጥቅሙ ለዋናው ሀገር ማለት ነው? ዌል ዲፋክቶ ስቴት ያው እንዳልከው ሙሉ በሙሉ ሌጂትሜት ያልሆነ ሀገር ነው። ዓለም አቀፉ ለምሳሌ ዩኤን የማያውቀው ሀገር ነው። ግን በአድሚኒስትሬሽን በአስተዳደር ካየ ነው እንዳልከው ሙሉ በሙሉ ራስ ገዝ የሆነ አስተዳደር ነው። ምንም እንትን የለበትም ማለት ነው። ዲፋክቶ ማለት ያ ነው። ዲፋክቶ የሆኑ ሀገሮች ሙሉ በሙሉ ነፃ ሀገር ቢሆኑ አንደኛ ኢንተርናሽናል አክሴፕታንስ ይኖራቸዋል። አንድ ሀገር ሁለት ሀገር ሶስት ሀገር ያለ አክሴፕታንስ ሲኖር ሙሉ በሙሉ ነፃ ሀገር ይሆናሉ። ያው ዓለም አቀፉም የዓለም አቀፍ ሀገሮች በሁሉም እውቅና ይሰጣሉ። ሙሉ በሙሉ ነፃ ሀገር ሆኖ አለመሆን ግን ጥቅሙ ጉዳቱ ምንድነው? ሌላው ሀገር እንደ ሀገር አይቆጥርህም ማለት ነው። ለምሳሌ አሁን ኢትዮጵያ ያደረገችው ሪሌሽን ነበር ከሶማሌላንድ ጋር አይደለም። ሙሉ በሙሉ ነፃ ሀገር ስላልሆነች ሶማሌላንድ ሌሎች ሀገሮች ሊያወግዙ ኦር ሊቃወሙ ይችላሉ። ሙሉ በሙሉ ነፃ ሀገር ካልሆነ ጋር ግንኙነት መፍጠር አትችልም በሚል ማለት ነው። ሶማሌላንድ በዚህ ውስጥ ተጠቃሚ አይደለችም ማለት ነው። ግን ሙሉ በሙሉ ራስ ገዝ ደግሞ በመሆኗ ሶማሌላንድ ራሷን በራሷ እያስተዳደረች ነው። ምንም አይነት የፌዴራል መንግስት ጣልቃ ገብነት አይኖርም ማለት ነው። ግን ኢንተርናሽናል ኮሚኒቲው ዩናይትድ ኔሽን አፕሮቭ ቢሰጥ ካርታ ላይ ቦርደሩ ታውቆ ሙሉ በሙሉ ነፃ ሀገር ከሆነች ለምሳሌ የደቡብ ሱዳን በቅርብ ጊዜ ሆነ ነው ሙሉ በሙሉ ነፃ ሀገር ነች አይደል? እንደዛ አይነት ሀገር ብትሆን ሁሉም ሀገር ያውቃታል። ስለዚህ ሉዓላዊ ሀገር ነች። የትኛውም ሀገር በድፍረት ከዛ ሉዓላዊ ሀገር ጋር ግንኙነት መፍጠር ይችላል ማለት ነው። ኦኬ እሱ አገብቶኛል። ግን ለምሳሌ ዩናይትድ ኔሽን እውቅና ቢሰጥ ራሱ የፌዴራል መንግስቱ እውቅና ካልሰጠ ሀገር መሆን ይቻላል ወይ? አይቻልም። ኦፍ ኮርስ እንዳልከው መጀመሪያ እንግዲህ አሁን ላይ ዓለም የሚያውቀው ሶማሌላንድ የሶማሊያ እንደሆነ ነው አይደለ? ከፌዴራል ጋር ያለን ነገር መጨረስ አለብህ። እውቅና መስጠት ያስፈልጋል። እውቅና ካልሰጠ ስቲል ክሌም ማድረግ ይችላል። የኔ ስቴት ነው የኔ ሉዓላዊ ስቴት ነው ብሎ ፌዴራል መንግስቱ ክሌም ማድረግ ይችላል። ስለዚህ ምንም ጥቅም የለውም ማለት ነው። ዲፋክቶ ስቴት መሆን ምንም የሚያደርገው እንትን የለውም። ጥሩ። አይ ምንድነው ይሄንን ያነሳውት ኢትዮጵያን ማድረግ ስለምትችል ነበር በወቅቱ ኤርትራን በዚህ አይነት መልኩ ትይዝ ነበር ወይ የሚል ጥያቄ ልጠይቅ ነው የፈለኩት። ለምክንያቱም ኢትዮጵያ ኤርትራ ከኢትዮጵያ ጋር የተዋሃደችው በኮንፌዴሬሽን ነበር። በኋላ ነው ጀስት ደግሞ ተዋህዳ አንድ ፓርት ኦፍ ኢትዮጵያ ሆና የቆየችው። ያንን ማድረግ ትችል ነበር ወይ የሚለውን ለመጠየቅ ነበረ። ኦፍ ኮርስ ይቻል ነበረ። ኤርትራውያን ተዋግተው አገንስ ደርግ መንግስት ነፃ ሀገር ሆነዋል። በዛው ልክ ደግሞ ህወሓት ተዋግቶ ደርግን ከሌሎች የኢፒአርዲኤፍ አካላቶች ጋር አንድ ላይ ሆኖ ያው ደርግን ጥሏል ማለት ነው። እንግዲህ በወቅቱ ሁለቱም ኃይሎች የሚፈልጉት አላማ ነበረ።
ቲፒኤልኤፍ መንግስት መሆን ነው፣ ያንን አሳካው። የኤርትራውያን ኃይሎች ደግሞ ነፃ ሀገር መሆን ነው የሚፈልጉት ማለት ነው። ሁለቱም ለኮመን ጎል ደርግን ለመጣል የተዋጉት ማለት ነው። ስለዚህ ያንን ስለሆነ ፕራይመሪ ኦብጀክቲቫቸው የሚፈልጉትን ነገር ስለሆነ እንጂ የአንደኛውን ሪፈረንደም ወይ ነፃ ሆኖ የመቀጠል ምናምን የሚለው ነገር ፕራዮሪቲ ሆኖ አልመጣም ማለት ነው። በዛ ምክንያት ነው እንጂ እንዳልከው ነበረ። ምክንያቱም ኢትዮጵያ ሪፈረንደሙን እውቅና ካልሰጠች ያው ሙሉ በሙሉ ላይጸድቅ ይችላል ማለት ነው። ዲፋክቶ ስቴት ሆና ልትቀጥል ትችላለች ማለት ነው። ጥሩ እንግዲህ በናይል ወንዝ ላይ በተመለከተ ያው ግብጾች በተደጋጋሚ የሚያነሱት ቅሬታ አለ። እስፔሻሊ ደግሞ የህዳሴው ግድብ ከተገነባ ወዲያ በተደጋጋሚ ነው ክስ እየከሰሱ ያሉት ግብጻውያን ማለት ነው። እና ግብጽ የተለየ ነገር ለናይል ማለት ጊፍት ኦፍ ናይል ነኝ ብላ ታስባለች። ግን 86% የሚሆኑን ውሃ ኢትዮጵያ ነው የምታወጣው። ሌላውን ደግሞ ከነጭ አባይ የሚመጣው ውሃ ነው። ግብጽ ምንም አይነት ነገር እዚህ ላይ እንትን የላትም። ይህንን ያህል እንትን ሞገስ ያገኘችበት ምክንያት ምንድን ነው? ምንም ነገር ሳታዋጣ። እንግዲህ ለግብጾች አይ ቲንክ የህልውና ጉዳይ ነው። ምክንያቱም የግብጽ ስልጣኔ አብዛኛው በአባይ ሸለቆ ላይ ዲፔንድ ያደረገ ነው። ስለዚህ ከፍተኛ የሆነ ቁርኝት አላቸው ከውሃ ጋር ማለት ነው። ስለዚህ ኤኒ የሆነ ኢሹ የናይል ወንዝን የሚጎዳ ካለ በህይወታችን ላይ በሀገራችን ላይ እንደመጣን አድርገው ብለው ነው የሚያስቡት። ሶ ያ እና የተደረጉ የተለያዩ ውሎች እና የተለያዩ ጥረቶች የበላይነትን እንድታደርግ ፈጥሮላታል ማለት። ምክንያቱም በቃ ናይል ወንዝ ማለት ለግብጾች በጣም ትልቅ ነገር ነው፣ ትልቅ ነገር ነው። ኢትዮጵያ ማለት ብትጠቀምበትም አሁን አየን እኮ ለምሳሌ የታላቁ ኢትዮጵያ ህዳሴ ግድብ ተሰራ። ምንም ግብጾች ክሌም ያደርጋሉ ስቲል የዋተር ቮሊዩሙ ቀንሷል ምናምን ይላሉ። ግን በሪሰርችም በምንም በዳታ እንደተጠቀመው ምንም ጉዳት እንደማይደርስ ነው። እንደውም ጎርፍ ሊከላከል ይችላል፣ የወንዙን የውሃ መጠን መቆጣጠር ይቻላል። ብዙ ጥቅሞች አሉት እንደውም ፖዚቲቭሊ ካየ ነው ማለት ነው። ግን ግብጾች ከፍተኛ የሆነ ቁርኝት ስላላቸው ከናይል ወንዝ ጋር ስልጣኔያቸውም የተነሳው እዛ ላይ ቤዛ አድርጎ ስለነበረ ያንን የበላይነት ሁሌ ማስቀጠል ነው የሚፈልጉት፣ አቴኒ ኮስት ማለት ነው። ያንን የበላይነት ማስቀጠል ስለሆነ የሚፈልጉት ከዛ የመነጨ ነው። ይሄ ናይል ወንዝ ላይ ያላቸውን የበላይነት ሁሉም እንዲያውቀውና በቃ የበላይነቱን ይዘው ለመቀጠል ካላቸው ፍላጎት የተነሳ ነው የግብጽ አቋም ማለት ነው። ጥሩ እንደው እዚሁ ግብጽ ላይ እንቆይና የኢትዮጵያ አይን የሆነው ከረንትሊ ጅቡቲ ነው። ጅቡቲ ላይ መታ ወደብ የመስሪያ ቦታ ወስዳለች። እዛ ጋር ወደብ ብታለማ ከኢትዮጵያ ውጭ የሚጠቀመው አለ ወይ? ምንድነው ቫልዩ እዛ ጋር ያንን መገንባት ማለት? ለማንስ ልታደርስበት ትችላለች ኢትዮጵያን ወደብ እስካልተጠቀመችበት ድረስ? በዋናነት የሚጠቅመው ዞሮ ዞሮ የጅቡቲን ወደብ ኢትዮጵያ በከፍተኛ ሁኔታ ትጠቀምበታለች። ግን ከዛ ያለፈ አቴንሽን ፍለጋ በግብጽና በጅቡቲ ያለውን ሪሌሽንሺፕ ለማሳደግ የግብጽን ተሰሚነት ቀይ ባህር ላይ ሆነ አባይ ወንዝ ላይ ያለውን ነገር ለማጽረጽ ከሌሎች ሀገሮች ጋር ግብጽ እንደዚህ አይነት እንቅስቃሴ ልታደርግ ትችላለች። አቴንሽኑን ለመፈለግ ነው። ግብጽ በቃ ይኸው የበላይነት አላት፣ አቋሙ አላት፣ የረዳችን ነው፣ ይኸው ያለማችን ነው ምናምን የሚለውን ግብጽን እንዲደግፉ ለማድረግ የሚደረጉ ነገሮች ናቸው። ግን አት ኤንድ ኦፍ ዘ ዴይ ዞሮ ዞሮ ካየ ነው ጅቡቲ ፖርት ለማ ማለት ያው ኢትዮጵያ ስለሆነች እየተጠቀመችበት ያለችው በከፍተኛ ሁኔታ የጅቡቲ ፖርት ዞሮ ዞሮ ኢትዮጵያን ይጠቅማል። የወደብ የአቅሙን ያለውን ስቶሬጅ የወደቡን ፋሲሊቲ የወደቡን ቫልዩ አድ እስካረገ ድረስ ዞሮ ዞሮ ኢትዮጵያን የሚጠቅም ነገር ነው። ግን ሌላ ሚኒንጉ ግን ቅድም እንዳልከው አቴንሽን ፍለጋና ግብጽ ለምታነሳቸው የተለያዩ ሀሳቦች ለምታነሳቸው ኃይሎች ለምትቃወመው የኢትዮጵያን የባህር በር ጥያቄ ግብጽ ትቃወማለች ወይ አትቀበለው ማለት ይሄንን ደግሞ ሌሎች ሀገሮች እነ ጅቡቲ ኦር ሌላም ካለ እንዲደግፉ ለማድረግ የሚደረግ ግንኙነት ነው ብዬ ነው ማምነው ማለት ነው። ለምሳሌ ጅቡቲ ለሄዳ ግብጽ ያንን ወደ አለማች ኢትዮጵያ ከጅቡቲ ውጭ ምርጫዎች የሏትም። አሰብን እየጠየቀች ነው። የአሰብ ነገር እስኪሳካ ድረስ ያላት ምርጫ ያ ነው። ኢንዳይሬክትሊ አሁንም ቀኝ መግዛት ፍላጎት ይሆን? ምክንያቱም እዛ ጋር ጅቡቲ ላይ ያንን ካደረገች ኢትዮጵያ ዞሮ ዞሮ አሁንም ዲፔንድ ልትሆን ትችላለች ብለን እናስባለን ግብጽ ላይ። ዞሮ ዞሮ ኮንትሮል ካረክ በገንዘብም በምንም በእርዳታ በኢንፍሉዌንስ ኮንትሮል ካረክ ኢንዳይሬክትሊ ያን ሀገር ኮንትሮል እያረክ ነው፣ ኢንፍሉዌንስ ነው ወይ ደግሞ አርቲፊሻል የሆነ ቅኝ ግዛት እያረክ ነው ማለት ነው። ዞሮ ዞሮ እዛ ኮንክሉዥን ላይ መድረስ እንችላለን።
ግን ኢትዮጵያ አሁን ጅቡቲ ላይ ብቻ መተማመን እንደማያዋጣት ስላወቀች የተለያዩ አማራጮችን እየፈለገች ነው አይደለ? ስለዚህ ይሄ ደግሞ የማይቀር ነገር ነው። የማይቀር ነገር እስከሆነ ድረስ ኢትዮጵያ እስካሳካችሁ ድረስ ለኢትዮጵያ የሚፈጥረው አደጋ አይኖርም። ግን ዞሮ ዞሮ ኢትዮጵያ የባህር በር አሁን ምን መሰለ ጅቡቲ ላይ ብቻ ሪላይ አድርገ መቆየት አትችልም። ጅቡቲ ላይ የሆነ ኢሹ ቢመጣ እንዳልከው የሆኑ ግጭቶች ቢኖሩ ኢቨን እነዛ ሀያላን ሀገሮች የሆነ ነገር ቢኖር የሆነ ትንሽ ነገር ነው የሚበቃው ያለው ኢትዮጵያ ውስጥ ያለው የሎጂስቲክስ ትሬድ አክቲቪቲ ይስተጓጎላል የሆነ ነገር ቢፈጠር ማለት ነው። ጅቡቲ ላይ ሄደህ ኮንትሮል ልታረግ አትችልም። ጅቡቲ ሌላ ሀገር ነው። ስለዚህ ዲፔንድ ያደርጋል። በቃ አሁን የህልውና ጥያቄ ሆነ ገባ። ስለዚህ ግዴታ ይሄ እንደማያዋጣ ታውቆ እየተሞከረ ነው የባህር በር ለማግኘት ማለት ነው። የተለያዩ አማራጮች ማለት ነው። አሰብ ይሁን ሶማሌላንድ ይሁን ሌላም ቦታ ይሁን በቃ አማራጭ አንድ ዲፔንድ አድርገን አንድ ሀገር ላይ መኖር አንችልም። ይሄን ህዝብ ማስተዳደር አንችልም። 120 130 ሚሊዮን ህዝብ በአንድ ወደብ እሱንም ሌላ ሀገር ላይ ዲፔንድ አድርገ በጣም ብዙ ገንዘብ እየከፈልክ ቢሊየንስ በየአመቱ ልታረግ አትችልም። እንደዛም ሆኖ እኮ በበቂ ሁኔታ ሰርቭ ላያረግ ይችላል ይሄን ሁሉ ገንዘብ የሚያወጣ። ስለዚህ ይሄ የማያዋጣ ነገር ነው፣ አያስኬድም። በዚህ ሁኔታ ይሄን በከፍተኛ ሁኔታ እየጨመረ ነው ኢትዮጵያ ቁጥር ማለት ነው። ኒዱ እየጨመረ ነው፣ የንግድ እንቅስቃሴው እያደገ ነው። ስለዚህ ግዴታ ያስፈልጋል ማለት ነው። ይሄን ደግሞ ለማሳካት የተለያዩ አማራጮችን በደንብ ጥረት ታደርጋለህ። ስለዚህ ሲሳካ ያው ያኔ ያው ኢትዮጵያ የራሷ የሆነ ነገር ሲኖራት ያው አንዱ አማራጭ ይሆናል ማለት ጅቡቲንም በቀጣይነት ልትጠቀም ትችላለች፣ ሌላም ካለ ሊቀጥል ይችላል። ግን ይሄ ዲፔንደንሲው አንድ ሀገር ላይ ዲፔንድ አድርገ ጥኝ ብለ የምትሄደው ነገር ይቀራል። ለሚመጡ ሪስኮች የተለያዩ ሚቲጌሽን ይኖርሃል ማለት ነው። ሶ በዛ ወይ መሄድ ይቻላል። ጥሩ። ከዚህ ከቀይ ባህር ዞር እንበልና ኢትዮጵያን ታሪክ ላይ ልውሰድክ። ሞደርን ሂስትሪ ኢትዮጵያ ብለን የምናስበው አጼ ቴዎድሮስ ላይ ነው። 1855 ላይ ጀስት አራቱን ባትሎች ካሸነፈ በኋላ ወደ ዩኒፊኬሽን መጥቷል ተብሎ ይታሰባል። እና አንዳንዶች ደግሞ የለም የኢትዮጵያ ታሪክ ሞደርን ታሪክ መጀመሪያ ያለበት ምኒልክ ላይ ነው ይላሉ። ምንድን ነው ይሄ? ለምንድን ነው ቴዎድሮስ ያንን ሰርቶ ምኒልክ ላይ እንዲጀምር እየተፈለገ ያለው? ልዩነቱን እሱን አስረዳኝና የሚኒሊክ ኢትዮጵያስ የምንላት የት ድረስ ነው የሚለው ተወሰነ። እንግዲህ አጼ ቴዎድሮስ 1855 በፈረንጆች አቆጣጠር በአበሻ 1847 ላይ ዘመነ መሳፍንትን ቀርቶ ያው ራሱን ዳግማዊ አጼ ቴዎድሮስ ሁለተኛ ብሎ ዲክሌር አድርጎ የኢትዮጵያ ኢምፐረር ወይ አጼ ሆነ ማለት ነው። ሶ ከዛ በፊት ያው ዘመነ መሳፍንት የተበታተነ ነገር ነው ምናምን ሌላ እንትን ነው። ሶ ጀመረ የኢትዮጵያ ዘመናዊ ታሪክ ማለት ነው። ዩኒፊኬሽን መጣ። ከዛ ዩኒፊኬሽኑ ግን የነበረው ሰሜኑ ክፍል ላይ የነበሩ አስተዳደሮችን ግዛቶችን ነው። አሁን ላይ ያለው የኢትዮጵያ ካርታ አልነበረም በአጼ ቴዎድሮስ ጊዜ ማለት አቢሲኒያ ኦር ኢትዮጵያ ቤዝ ያደረገው እነ ጎጃም፣ ጎንደር፣ ወሎ፣ ትግሬ የተወሰነ ሸዋ አካባቢ ምናምን ላይ ነው። ሶ አብዛኛው ኤክስፓንሽን የነበረው በአጼ ምኒልክ ነው። በአጼ ምኒልክ ላይ ወደ ምዕራብ፣ ወደ ደቡብ፣ ወደ ምስራቅ ምናምን የነበሩ ኤክስፓንሽኖች ነበሩ። ሶ በዛ ወቅት ደግሞ የተለያዩ ሚኒ የነበሩ ኪንግደሞች አሉ። እነ ጂማ፣ እነ ሀረር፣ እነ ከፋ፣ ወላይታ ምናምን እያልክ መጥቀስ ትችላለህ። ሶ እነዚህ ኢምፓየሮች ወይ ኪንግደሞች ራሳቸውን የሚያስተዳድሩ የሆኑትን ወደ አንድ ያመጣው አጼ ምኒልክ ነው። ሶ አሁን የምናየው ካርታ እንግዲህ የተሰራው በአጼ ምኒልክ ጊዜ ነው። ሶ ኢንተርምስ ኦፍ ካርታ ካየነው ያሁን ያለችው ካርታ በአጼ ምኒልክ ጊዜ የመጣ ነው። ግን ኢንተርምስ ኦፍ ሞደርን ኢትዮጵያን ሂስትሪ ማን ነው ያስጀመረው ከተባለ ደግሞ ያው ዳግማዊ አጼ ቴዎድሮስ ነው ማለት ነው። ጥሩ፣ ለዛ ነው። እሺ፣ ልክ አጼ ምኒልክ ኤክስፓንሽኑን ሲጀምሩት ጀስት ምስራቁ ላይ ማለት አሁን ላይ ምስራቅ ብለን የምንጠራው አካባቢ፣ ደቡብ ክልል ብለን የምንጠራቸው አካባቢ በምን ግዛት ውስጥ ነበሩ? ለእውቀት ያህል እንትን ለማለት ማለት ነው። በምን አይነት ኪንግደም ውስጥ ነበሩ? እነዛን ኪንግደሞች ብናነሳ ኦኬ፣ ለምሳሌ አሁን የምስራቅ ላይ የነበረው የሀረር ኪንግደም አለ። ሀረር በጣም ታዋቂ ስቴት ኢምፓየር ነበረች። የሀረር ስልጣኔን ካየን በጣም ትሬድ፣ ንግድ እንቅስቃሴ በደንብ የነበረበት በደንብ ኢምፓየር ነበር ማለት ነው። ምስራቁን ካየን ማለት ነው። የሀረርን ካየን ለምሳሌ ማንሳት እንችላለን። የጂማ ጊቤ አካባቢ ያሉ ኪንግደሞችን ማየት እንችላለን። ጂማ የእነ አባጅፋር እንካየ ነው ማለት ነው። ካፋ ላይ እነ ጋኪ ሸሬቾ ማየት እንችላለን። የካፋ ኪንግደሞች ማለት ነው። ወላይታ ላይ የወላይታ ኪንግደሞች አሉ። ንጉስ፣ ጦና የመሳሰሉት። ሶ እነዚህ በደንብ ምዕራብና
ወደ ደቡብ እና ምስራቅ የሀረሩን ክፍል አይተ ከሆነ የነበሩ ኪንግደሞች ናቸው። ሶ እነዚህ ናቸው ወደ አንድ የመጡት ማለት ነው። ግን እነዚህ ኪንግደሞች ራሳቸውን ችለው ለምሳሌ ሀረር በግብጾቹ ላይ ተገዝታ ነበር ለሆነ ያህል ዓመት ማለት ነው። ሀረር ኢሚሬትስ የምትባለው ማለት ነው። ሶ ሙሉ በሙሉ ያው አገር ባትለውም በቃ ራስ ገዝ የሆነ ነው። ምኒልክ ከዛ በፊት ሀረርን አልያዘም ነበር አይደለ? ከዛ በኋላ ጨለንቆ ላይ በተደረገው ጦርነት ነው ራስ ሚካኤል ከዛ ሀረር ወደ እንትን የገቡት። ሌሎቹም እንደዚሁ በጦርነትም ያለ ጦርነትም የተደረጉ የተለያዩ ግዛት ማስፋፋቶች ነበሩ። ሶ የነበሩት እንትኖች የተለያዩ አካሎች የተለያዩ ራሳቸው የሚያስተዳድሩ ኢምፓየሮች ወደ አንድ መጡ ወደ ኢትዮጵያ። ሶ ያኔ ነው እነዚህ ለምሳሌ እነዚህን ማንሳት ይቻላል ማለት ነው። ጥያቄው ፖለቲካ ይሁን አይሁን ባላቅም ጀስት ጠይቅህና ካላለ መተው ትችላለህ። ምኒልክ ግዛታቸውን በሚያስፋፉበት ሰዓት ጀስት ኤክስፓንሽኑን ወረራ ነው የሚሉ አካላቶች አሉ። አንዳንዶች ደግሞ አክሰፕት ያደረጉት አሉ። አክሰፕትም አድርገው ያለ ጦርነት ከምኒልክ ጋር እንትን ያሉት ሰው ኪንግደሞች ነበሩና እይታ አንተ እዚህ ላይ ምን? አዎ እንግዲህ አስቸጋሪ ነው እንደዚህ አይነት ነገር በወቅቱ በዛ መነጽር ሆነ ካላየው አስቸጋሪ ነው መደምደም። በሚኖሩ እነዚህ ግዛት ማስፋፋቶች ውስጥ የተለያዩ ነገሮች ሊኖሩ ይችላሉ። ወይ አንደኛው አካል ተጎጂ ሊሆን ይችላል፣ ወይ አንደኛው ተጠቃሚ ሊሆን ይችላል። ተጠቃሚም ተጎጂም የሆኑ አካላቶች ሊኖሩ ይችላሉ። ሶ እንደዚህ አይነት ነገር ስላለ ትንሽ አስቸጋሪ ነው የሚሆነው በተለያየ አንግል ካላየ ነው ማለት ነው። እና ትንሽ ሴንሲቲቭ ነው ይሄ የሚሆነው። ግን ያው መደምደማችንም ጥሩም የነበሩ አሉ ጥሩም ያልነበሩ ሊኖሩ ይችላሉ። በእነሱ ጫማ ውስጥ ሆነ ብታየው ኦፍ ኮርስ ደስተኛ ላይሆኑ ይችላሉ ይሄንን ስቶሪ ሲሰሙ። ስለዚህ መደምደም አትችልም። የተወሰነን ግሩፕ ልታስደስት ትችላለህ፣ ሌላኛውን ልታስደስት ትችላለህ። ግን ከዚህ ውስጥ ምን መማር ይቻላል፣ ምን ለርኒንግ ምን አይነት ሌሰን መውሰድ ይቻላል፣ አሁን ላይ በአንደኛው ክፍለ ዘመን ላይ ምን ማድረግ እንችላለን፣ እንዴት መቻቻልን፣ መከባበርን፣ መፈቃቀርን፣ ተቻችሎ መኖርን፣ እርስ በርስ መከባበርን እነዚህ ነገሮች እንዴት መማር እንችላለን ካለፈው ታሪካችን ስህተቶቻችንን እንድናቅ ጥሩ ጎኖቻችንን ደግሞ አውቀን የተሻለች ኢትዮጵያ ዩኒፋይድ የሆነች ዳይቨርሲፋይድ የሆነች በደንብ አለ አይደል ሁሉንም ሃርሞናይዝ ማድረግ የምትችልን ኢትዮጵያ እንዴት መፍጠር ማስኬድ እንችላለን ሚለው ሌሰን ላይ በደንብ ቢደረግ ጥሩ ነው ብዬ አስባለሁ። በዛ ጊዜ ስላልነበረን ኮንክሉዥን ወይ ጀጅመንት መስጠት ትንሽ ያስቸግራል። ጥሩ እንግዲህ በወቅቱ ወላይታም የራሱ ንጉስ ከነስያሜያቸው ነበር፣ የከፋም እንደዚሁ የኦሮሞም ህዝብ የራሱ እንትን ነበረው። ያ ኦሮሞ ሲባል ጀስት አሁን ለምሳሌ ጅማ አስተዳደሮችን ማየት እንችላለንና እነዚህ እንትኖች በኢትዮጵያ ኮንቴክስት አሁን ባለችው ኮንቴክስት ሲገቡ የነበረ ስህተት ከነበረ መተው ነው፣ ከትናንትና ተምረን ወደፊት መጓዝ ነው የሚል እሳቤ ነው ያነሳህልኝ። ግን አንዳንዶች ደግሞ ምን የሚል ሀሳብ አላቸው፣ ጀስት መተው እንተዋለን ግን ሪኮግናይዝ መደረግ አለበት የሚለውን ነገርስ እንዴት መቀበል ይችላል? ኦፍ ኮርስ በደንብ ሪኮግናይዝ መደረግ አለበት። ምክንያቱም አንደኛ ቀደም እንዳለ ኢትዮጵያ በቅኝ ግዛት ያልተገዛች ሀገር ነች። አባት አያቶቻችን በጣም ብዙ ዋጋ ከፍለዋል እቺን ሀገር ለማነጽ ነጻ ሆና ሉዓላዊ ሀገር ሆና እንድትቆይ በጣም ብዙ ዋጋ ከፍለዋል። ስለዚህ ክብር ለሚገባው ክብር መስጠት ያስፈልጋል ማለት ነው እንጂ እንዳልኩ ነው ባላንስድ የሆነ ጀጅመንት ነው መስጠት ያለበት። ጥሩ የሰራውን ጥሩ መጥፎ የሰራውን መጥፎ ብለ መደምደም ሳይሆን በቃ በወቅቱ ምን ነበረ፣ ምን ማድረግ ይቻል ነበረ፣ ማውገዝ ያለብህን አውግዘ ጥሩ የሆኑ ነገሮችን ወስደ ከዛ አሁን ላይ ምን መማር እንችላለን፣ ከስተቶቻችን ምን መማር እንችላለን፣ ከጠንካራ ጎኖቻችን ምን ተምረን ጥሩ ነገር ማድረግ እንችላለን ሚለው ላይ መበርታት ነው ያለብን እንጂ ሪኮግኒሽን ኦፍ ኮርስ በጣም ያስፈልጋል። ምክንያቱም ብዙ ትልቅ መስዋዕትነት የከፈሉ ብዙ ባለውለታዎች ለኢትዮጵያ በጣም ብዙ ሰዎች አሉ እና ያስፈልጋል ሪኮግኒሽን ብዬ ነው ማምነው። እንደው በኢትዮጵያ ታሪክ ውስጥ ትልልቅ ጦርነቶች ተደርገዋል። ትልልቅ ማለት ነው እንደው ወደ 100 ዓመት ወዲህ ያለውን እንኳን ብናይ ብዙ ጦርነቶች ተደርገዋልና አድዋ ኦፍ ኮርስ የሁላችንም ክብር ነው፣ ጌጥ ነው። ከሱ ውጪ ኢትዮጵያውያኖች ብዙ ጀግንነት የከፈሉበት ብለህ የምታስበው በአንተ እይታ?
ከአድዋ ልክ እንደ አድዋ አይነት ዩኒፊኬሽን የተፈጠረበት ጦርነት አለ ወይ? ከአድዋ በኋላ የነበረው ኢትዮጵያ ብዙ እንደዚህ ጦርነቶችን አላረገችም። ግን ለምሳሌ በደርግ ጊዜ የነበረውን የኢትዮጵያና የሶማሊያ ዚያድ ባሬ በወረረበት ጊዜ የተደረገ ጦርነት ነበረ እና በከፍተኛ ሁኔታ የሶማሊያ ኃይል ኦልሞስት ከኦጋዴንም ምናምን ተቆጣጥሮ የነበረበት ጊዜ አለ። ኢትዮጵያውያን እና ሶቪየቶችም ኩባም ረድተው በከፍተኛ ተጋድሎ ኢትዮጵያ ዳር ድንበሯን አስከብራለች። ይሄ አሁን የሚነሳ ጦርነት ነው ማለት ነው የቅርብ ጊዜ። ከዛም በኋላ የነበሩ አሁን የባድመ ጦርነቶችን ምናምን ካየን በከፍተኛ ሁኔታ የኢትዮጵያ ሕዝብ የኢትዮጵያ መከላከያ መስዋዕትነት የከፈለበት እና ድል የተገኘበት ጦርነቶች አሉ። እነዚህን ሁለቱም ማንሳት እንችላለን በዋናነት ማለት ነው። ጥሩ። አንዳንድ ጊዜ እየጨረስኩ ነው ጥያቄዎችን የምንሰማቸው ታሪኮች አሉ፣ የምንሰማቸው አባባሎች አሉ። ኢትዮጵያውያን አንድ ያልሆኑ ህዝቦች ናቸው፣ ግን ደግሞ እንደዚህ በሀገር ጉዳይ ላይ ደግሞ የሆነ ነገር ሲመጣ ደግሞ አንድ ይሆናሉ የሚል እሳቤዎች አሉና አሁን ከረንትሊ ቀይ ባህርን በተመለከተ አሰብን በተመለከተ ከመንግስት በኩል ጥያቄዎች ሲነሱ አንዳንዶቹ ደግሞ ኢትዮጵያውያን የማይመስሉ መጠየቅ እንደሌለበት የሚያነሱ ሰዎች አሉና ያንተ እየታዘለ ኢትዮጵያውያን በታሪክ ላይ እንደምናየው የወረራ ሲኖር የሉዓላዊነት ፈተና ምናምን ሲገጥም አንድነት ነው አሳይተን የምናውቀው። በታሪክም አድዋንም ሌሎችንም ካየም ከሁሉም ኢትዮጵያ ከየትኛውም ከሰሜን፣ ደቡብ፣ ምስራቅ፣ ምዕራብ የተሰባሰበ ዳይቨርሲፋይድ የሆነ ህዝብ ነው። የሀገር ጉዳይ ላይ አንድ ሆኖ ነው የሚሰራው። ስለዚህ የሀገር ጉዳይ ላይ አንድ መሆን አለብን ብዬ ነው ማምነው እና ኢትዮጵያ በታሪክ ላይም እንግዲህ አንድነታችንን እንዳሳየን የትኛውንም ወራሪ ያው በዚህ ዘመን ጦርነት ምናምን መሰበክ የሌለበት ነገር ነው። ፒስፉል የሆኑ ኔጎሽዬሽኖችን ዲፕሎማሲዎችን ማድረግ አብሮ ከጎረቤት ሀገሮች ጋር በመልካም ግንኙነት መሄድ ማደግን ነው ፕሮሞት ማድረግ ያለብን። ግን አልፎ ለሚመጣ የትኛውም ነገር የመላ ኢትዮጵያ ህዝብ አንድ ይሆናል ብዬ አምናለሁ እና አንድነት ደግሞ ወሳኝ ነገር ነው። ታሪክ እንዳሳየ ነው አሁን ላይ አንድነት ይኖራል ብዬ አስባለሁ። ጥሩ። የመጨረሻ ጥያቄ ነው። አንተ ብዙ ታሪኮችን ታውቃለህ፣ ወጣት ነህ። አሁን ያለው ወጣት ምንድን ነው መማር መቻል ያለበት? ስለ ኢትዮጵያ ምን ማወቅ መቻል አለበት ብለህ ታስባለህ? እንግዲህ ስለ ኢትዮጵያ በተወሰነ መልኩ እንኳን ቤዚክ የሚባለውን ነገር ወጣቱ ቢያውቅ ጥሩ ነው። ኢትዮጵያ ሀገር እንዴት መጣች? ስልጣኔዎች ነበረን። በጣም ሰፊ ታሪክ ያላት ሀገር ነች ኢትዮጵያ። ብዙ አመታት በሺ የሚቆጠሩ አመታት ስቶሪ ያላት ሀገር ነች እና ስለዚህ ወጣቱ ትውልድ ቢያቅ ታሪኩን ጥንት አያት አባቶቻችን ምን አድርገዋል፣ ምን ሰርተዋል፣ ኢትዮጵያ እንዴት ቀናች፣ ኢትዮጵያ እንዴት አሁን እዚህ ያለችበት ደረጃ ደረሰች። በታሪክ ላይ እንደምናየው ኢትዮጵያ በጣም የስልጣኔዎች ዋና የነበረች ሀገር ነች። ብዙ ትልልቅ ድሎችን ያመጣች ሀገር ነች። የኢትዮጵያ መሪዎች በጣም በዓለም ደረጃ በጣም ከፍተኛ ሪፑቴሽን ያላቸው መሪዎችን አሏት እና ኢትዮጵያ በጣም ሪች ነች። እንግዲህ በሂስትሪም በተለያየ ነገር ካየነው፣ በሶሻል ካየነው፣ በመንፈሳዊ ነገሮች ካየነው የተለያዩ ሃይማኖቶች ተከባብረው በፍቅር የሚኖሩባት ሀገር ነች እና ኢትዮጵያ ሪች የሆነች ሀገር ስለሆነች አገራቸውን እንዲያውቁ ታሪክ እንዲያውቁ አውቀውም ደግሞ ከዛ ትምህርት እንዲወስዱ ሌሰን እንዲወስዱ በቀጣዩና አንደኛው ክፍለ ዘመን ላይ ብዙ ነገሮች ተቀይረዋል እና ዓለም በፈጣን ግስጋሴ እየሄደችበት ባለው ወቅት አትሊስት ፓስት ያለፈው ነገር ምን ነበር የሚለው ብዙ ነገሮችን ብናቅ ጥሩ ይሆናል ብዬ አስባለሁ እና ወጣቱ ትውልድ ራሱን ሀገሩን በደንብ ቢያቅ ሀገሩን ቢወድ ጥሩ ነው ባይ ነኝ። አመሰግናለሁ። ቀረ የምትለው መጨመር የምትፈልገው ሀሳብ ካለ እድል ልስጥህ። ዙም የለም። ቢኒያም አመሰግናለሁ ግዳ አድርገህ ስላቀረብከኝና እንድንወያይና ኮሜንት ሀሳቦችን ፊድባኮችን እንድሰጥ ስላረከኝ እጅግ አድርጌ አመሰግናለሁ። ቴንክ ዩ። እኔም ለሰጠኝ ውድ ጊዜ በጣም አመሰግናለሁ። መጻፈ በሚቀጥለው እንግዲህ በሌላ ጉዳይ ላይ እንገናኛለን ብዬ ተስፋ አድርጋለሁ። አመሰግናለሁ። ውድ ተመልካቾቻችን የዛሬ ፕሮግራም ይሄንን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሆንላችሁ።